ሰላም ጤና ይስጥልን ተከበራችሁ ጉባኤዎች ቤተሰቦች እንዴት ውላችኋል እንዴት አድራችኋል በእያላችሁበት ሰዓት አቆጣጠር መሰረት ሰላማችሁ ይብዛ እያልን የሰዓቱን ዜናዎች ከዚህ እንደሚከተለው እናቀርባለን አብራችሁን ሁኑ። በሰሜን ሸዋ ዞን በሚዳ ወረሞ ሬማንውስ ወረዳ 15 የጽንፈኛው አባላት እጃቸውን ሰጥተዋል ሲል መከላከያ ተናገረ። በተሳሳተ መንገድ የጽንፈኛ ቡድን ተቀላቅለው የነበሩ 15 በተለያየ ኃላፊነት ላይ የነበሩ አመራርና አባላት ከነሙሉ ትጥቃቸው በሰላማዊ መንገድ እጅ መስጠታቸውን የአየር ወለድ ክፍለ ጦር አዛዥ ኮሎኔል ማቴዎስ ማደቦ ተናገሩ። አሁን ባለንበት ዘመን ማንኛውም ጥያቄ በሰለጠነ መንገድ በመነጋገር የሚመለስ እንጂ ወንድም ወንድሙን በመግደል እናቶችን በማስለቀስ ይመለሳል ማለት ያለንን በማሳጣት ወደ ድንቁርና የሚመልሰን በመሆኑ ሌሎች በጫካ የሚገኙ የጽንፈኛ አባላት የሰላም ጥሪውን እንዲጠቀሙ ኮሎኔል ማቴዎስ ጥሪያቸውንም አስተላልፈዋል። የሰሜን ሸዋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ኤልያስ አበበ በበኩላቸው ወንድሞቻችን ከተሳሳተ አቅጣጫ በቃን ብላችሁ ምክራችንና ጥሪያችንን ሰምታችሁ እንኳን በደህና መጣችሁ ብለዋል። የቀሩትንም ወደ ሰላም እንዲመጡ የራሳቸውን ሚና መጫወት እንዳለባቸውም አስገንዝበዋል። እጅ የሰጡት አመራሮችና አባላት በተሳሳተ መረጃ የጽንፈኛ ቡድኑን መቀላቀላቸውን በመግለጽ በትጥቅ ትግል ውድቀት እንጂ የሚመጣ ለውጥ አለመኖሩን ገልጸው ትክክለኛ ዓላማ የሌለው ቡድን መሆኑን በመረዳትና በማወቅ መንግስት የሰጠውን የሰላም አማራጭ በመቀበል እጅ ሰጠናል ብለዋል። በደቡብ ኢትዮጵያ ክልል ኮንሶ ዞን ከና ወረዳ የገዛ ፍቅረኛውን በስለት በመውጋት ሕይወቷ እንዲያልፍ ያደረገው ግለሰብ ከህግ እንደማያመልጥ ሲገባው እጁን ለፖሊስ መስጠቱን የከና ወረዳ ፖሊስ አዛዥ ምክትል ኢንስፔክተር ገዛኝ ከራተ ለቲክባ ኢትዮጵያ ተናገሩ። ግለሰቡ ነዋሪነቱ በኮንሶ ዞን ከና ወረዳ የሆነችው መምህርት ተዋበች ኩሲያን ለ5 ዓመታት በፍቅር አብረው ቆይተዋል። በትናንትናው ዕለት ማለዳ ላይ በቅናት ተነሳስቶ ወደ ስራ ልሸኝሽ ብሎ ደውሎ ከጠራት በኋላ በስለት ወግቶ በመግደል አስከሬኗን በመደበቅ ለመሸሽ ቢሞክርም ከህግ እንደማያመልጥ አውቆ ለፖሊስ እጅ መስጠቱን አዛዡ ገልጠዋል። ተጠርጣሪውና ሟች አብሮ አደጎችና በሙያቸውም መምህራን ነበሩም ተብሏል። ግለሰቡ ለፖሊስ በሰጠው ቃል ሶስተኛ ወገን ደውሎ ፍቅረኛህ ከሌላ ሰው ጋር ፍቅር ጀምራለች ብሎ እንደነገረውና በዚህም ቅናት ተነሳስቶ እና ቂም ቋጥሮ በትናንትናው ማለዳ ሟችን ኮልሜ ወረዳ ወደምታስተምርበት ትምህርት ቤት ልሸኝሽ በማለት ደውሎ ከጠራት በኋላ በእግር ጉዞ ፍሻ ወንዝ አካባቢ ሲደርሱ በስለት ወቅቶ በመግደል አስከሬኗን መደበቁና ለፖሊስ እጁን መስጠቱን እንደገለጸ አዛዡ ለቲክቫህ ኢትዮጵያ አስረድተዋል ተብሏል። የመምህር ተዋበች ኩሲያ ስርዓተ ቀብር በትናንትናው ዕለት በፋሻ ቅዱስ ሚካኤል ወቅድስት አርሴማ ቤተክርስቲያን ተፈጽሟል ተብሏል። መምህርቷ ከደብረ ብርሃን ዩኒቨርሲቲ በባዮሎጂ ትምህርት መስክ በከፍተኛ ማዕረግ ተመራቃ በታታሪነት ህዝቧን ስታገለግል እንደነበርም የስራ ባልደረቦቿ ተናግረዋል ተብሏል። በደቡብ ወሎ ዞን መሀል ሳይንት ወረዳ የጽንፈኛ ቡድኑ አባላት ወደ ሰላም እየተመለሱ ነው ተባለ። የሰሜን ምስራቅ እዝ ኮር አዛዥ ብርጋዴር ጀነራል ዘውዱ ሰጣርጌ በተሳሳተ ትርክት ቀደም ሲል ከጽንፈኛ ቡድኑ ተቀላቅለው የነበሩ አባላትን ሰራዊቱ ከአካባቢ ሀገር ሽማግሌዎች፣ ሃይማኖት አባቶችና ከወረዳው የጸጥታ መዋቅር ጋር ሆኖ ባደረገው ጥረት ወደ ሰላማዊ ህይወታቸው መመለስ ተችሏል ብለዋል። በህገወጥ ቡድኑ የሚደረጉ ዝርፊያና እገታዎች የማህበረሰቡን ኢኮኖሚያዊ ከማዳከም ውጭ ፋይዳ የሌላቸው መሆኑ የገለጹት ጀነራል መኮንኑ ማህበረሰቡ ከዚህ አጸያፊ ድርጊት ራሱን እንዲጠብቅ አሳስበው ሰራዊቱ የማህበረሰቡን ሰላም ለማስከበር የሰላም ጥሪውን ባልተቀበሉት ቡድኖች ላይ የሚወስደውን እርምጃ አጠናክሮ ይቀጥላልም ብለዋል። የጽንፈኛው ቡድን አባላት ጫላ ኃይሉ በተሳሳተ ቅስቀሳ ለህገወጥ ቡድኑ መጠቀሚያ ሆኖ እንደነበርና መንግስት ያስተላለፈውን የምህረት ጥሪ ተቀብሎ የተመለሰ ሲሆን የህዝቡን ስቃይና እንግልት ለማቃለል ብቸኛው መፍትሄ ሰላም በመሆኑ ሌሎችም የእነሱ ተሞክሮ በመውሰድ ወደ ቀድመ ማንነታቸው እንዲመለሱ ጥሪ አቅርበዋል። የቡድኑ አባላትም የሰላም ጥሪውን ተቀብለው ወደ ሰላማዊ ህይወታቸው ሲመለሱ ሰራዊቱ ያለምንም ጥላቻ ስለተቀበላቸው አመስግነው በቀጣይ ከሰራዊቱና ከወረዳው የጸጥታ መዋቅር ጋር በመተባበር የበደሉትን ህዝብ ለመካስ ዝግጁ መሆናቸውን አብራርተዋል። አሁን ላይ እመን አትመን ተብሎ በምርመራ ወቅት ቶርች የሚደረግ የወንጀል ተጠርጣሪ የለም። ይህንንም በአካል ለመገምገም ሞክረን አንድም ሰው አላገኘንም ሲሉ አቶ ኢሳ ቦሩ ተናገሩ።
የተከበሩ አቶ ኢሳ ቦሩ የኢፌዴሪ ሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ፣ አሁን ላይ እመን አትመን ተብሎ በምርመራ ወቅት ቶርች የሚደረግ የወንጀል ተጠርጣሪ የለም። ይህንንም በአካል ለመገምገም ሞክረን አንድም አላገኘንም ያሉት የኢትዮጵያ ፌዴራል ፖሊስ የ2017 በጀት ዓመት የ9 ወር እቅድ አፈጻጸም በተወካዮች ምክር ቤት በትናንትናው ዕለት በተገመገመበት ወቅት ነው። የቋሚ ኮሚቴው ምክትል ሰብሳቢው አያይዘውም ሁለተኛው የፖሊስ ተልዕኮ የወንጀል ምርመራ ስራ ነው። በዘመናዊ ቴክኖሎጂ የታገዘ የፎረንሲክ ምርመራ የተሰራው ስራ አፈጻጸም በጥንካሬ የሚወሰድ ሲሆን ከዚህ አንጻር ከለውጡ ወዲህ በተቋሙ እየሰራችሁ ያላችሁት ስራ በእውነት ለመናገር መረጃና ማስረጃ መር የፖሊስ አገልግሎት ኦር ኢንተለጀንስ ሌድ ኤንድ ኤቪደንስ ቤዝድ ፖሊሲንግ የተባለው መርህ የሪፎርሙ አካል ስለሆነ ተጠናክሮ መቀጠል ያለበት ጉዳይ ነው ብለዋል። በተጨማሪም የኢትዮጵያ ፌዴራል ፖሊስ መረጃዎችን በተለያዩ የተግባቦት ዘዴዎች ለህብረተሰቡና ለሚመለከታቸው ባለድርሻ አካላት ተደራሽ ከማድረግ አኳያ የተለያዩ ሚዲያዎችን በመጠቀም የሽብር ስራዎችን፣ ሐሰተኛ መረጃዎችን ለመቀልበስና ድርጊታቸውን የሚያጋልጡ ዶክመንተሪዎችን በማዘጋጀት ለህዝቡ ተደራሽ ለማድረግ የተጀመረው ስራ በጥንካሬ የሚወሰድ ነው ሲሉም ተናግረዋል። የጤና ባለሙያዎች በሀገር አቀፍ ደረጃ በከፊል የስራ ማቆም አድማ መጀመራቸውን ተከትሎ ዛቻና ማስፈራሪያ እንደደረሰባቸው ተናገሩ። በተለያዩ የሀገሪቱ ክፍሎች የሚገኙ የጤና ባለሙያዎች ዛሬ ማክሰኞ ግንቦት 5 ቀን 2017 ዓ.ም በመላ ሀገሪቱ የተጀመረውን የከፊል የስራ ማቆም አድማ ለማካሄድ ሲሞክሩ ከመንግስት አካላት ማስፈራሪያና ጫና እንደደረሰባቸው ነው ያስታወቁት። በኦሮሚያ ክልል ባሌ ዞን ሮቤ ከተማ በሚገኘው የማዳ ወላቡ ዩኒቨርሲቲ ጎባ ሪፈራል ሆስፒታል የሕክምና ሰራተኞች የሆኑ አንድ ግለሰብ ለአዲስ ስታንዳርድ እንደገለጹት የጤና ባለሙያዎች አድማውን ለማድረግ ሲሞክሩ ከአካባቢ ባለስልጣናት ጫና እንደገጠማቸው አስረድተዋል። ባለሙያው ማስፈራሪያ እየደረሰብን ነው ያሉ ሲሆን ሆስፒታሉ ከማለዳ ጀምሮ በመንግስት የስራ ኃላፊዎች የተሞላ እንደነበር ጨምረው ተናግረዋል። ሌላኛው በአማራ ክልል ደቡብ ወሎ ዞን በአቃስታ ከተማ የአቃስታ አጠቃላይ ሆስፒታል የሚሰሩ አንድ የጤና ባለሙያ በበኩላቸው በድንገተኛ ክፍል የተመደበ አንድ ሐኪም በጸጥታ ኃይሎች ተይዞ የተለመደውን የህሙማን ሕክምና አገልግሎት እንዲሰጥ አሊያም ወደ እስር ቤት እንዲሄድ እንደተነገረው ለአዲስ ስታንዳርድ ገልጸዋል ብለዋል። በአዲስ አበባ ከተማ በዛሬው ዕለት ተጠርቷል የተባለውን የሕክምና ባለሙያዎች አድማ ለመታዘብ በሶስት ዋና ዋና የመንግስት ሆስፒታሎች ማለትም በዳግማዊ ምኒልክ ሪፈራል ሆስፒታል፣ በዘውዲቱ መታሰቢያ ሆስፒታል እና በየካቲት 12 ሜዲካል ኮሌጅ ሆስፒታል ቅኝት ያደረግን ሲሆን በእነዚህ ተቋማት ከሰዓት በኋላ ስራ የተጀመረ ይሁን እንጂ ጠዋት ላይ የከፊል የስራ ማቆም አድማ መካሄዱን ታዝበናል ሲል አዲስ ስታንዳርድ ዘግቧል። ከቀጣዩ አገር አቀፍ ምርጫ በፊት የፖለቲካና የጸጥታ ማሻሻያ እንዲደረግ 4 የፖለቲካ ፓርቲዎች ጠየቁ ተባለ። በኢትዮጵያ የሚንቀሳቀሱ 4 ተቃዋሚ የፖለቲካ ፓርቲዎች በቀጣይ ከሚካሄደው 7ኛው ሀገር አቀፍ ምርጫ በፊት አስቸኳይ ማሻሻያ እንዲደረግ ትላንት ግንቦት 4 ቀን 2017 ዓ.ም በጋራ ባወጡት መግለጫ ነው የጠየቁት። ወቅታዊ ሁኔታዎች በዚሁ ሁኔታ ከቀጠሉና ምርጫው ከተካሄደ ተአማኒነት ያሳጣል ሲሉ መግለጫቸውን በጋራ ያወጡት ፓርቲዎች መኢአድ፣ ኢህአፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ ስጋታቸውን አስታውቀዋል። ቀጣዩ ሀገር አቀፍ ምርጫ የቀረው 1 ዓመት ብቻ መሆኑን በመግለጫቸው በመጥቀስ ገዢው ፓርቲ በአስቸኳይ እውነተኛና ሁሉን አካታች የሆነ ድርድር አድርጎ በሀገሪቱ ያሉ ግጭቶችን በመፍታት ሰላማዊ የውድድር ሜዳ ከወዲሁ እንዲፈጥር ሲሉም አሳስበዋል። በኢትዮጵያ በቀጣይ ዓመት ስለሚካሄደው 7ኛ ዙር አገር አቀፍ ምርጫ ምን አይነት ዝግጅት እንዲሁም በምን ደረጃ እየተደረገ እንደሆነ አስፈጻሚው የኢትዮጵያ ብሔራዊ ምርጫ ቦርድና መንግስት ለሕዝባችን ግልጽ የሆነ ማብራሪያ ይሰጥ ሲሉም ጠቅሰዋል። ኢትዮጵያ የቀጠናውን ሰላም ለማስጠበቅ የሚያስችል ሪፎርም እያካሄድኩ ነው ስትል አስታወቀች። ኢትዮጵያ ከሀገር ባለፈ የቀጠናውን ሰላምና ደህንነት ለማስጠበቅ በሚያስችል መልኩ ተቋማዊ ሪፎርም እያደረግኩ ነው ስትል ነው የገለጸችው። ይህ የተገለጸው ኢትዮጵያ እያስተናገደችው ባለው የአፍሪካ መረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጠናዊ ስብሰባ ላይ ነው ተብሏል። በስብሰባው ላይ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን የምስራቅ አፍሪካ ቀጠና ባለፉት 10 ዓመታት ውስጣዊ የሰላም ችግር፣ የባህር ላይ ወንበዴዎች ዝርፊያ፣ የሳይበር ጥቃት፣ ህገወጥ የሰዎች ዝውውርና መሰል ፈተናዎች ማጋጠማቸውን ተናግረዋል።
አክለውም ኢትዮጵያ ከሀገር ባለፈ የቀጠናውን ሰላምና ደህንነት ለማስጠበቅ በሚያስችል መልኩ ተቋማዊ ሪፎርም እያደረገች እንደምትገኝ ተናግረዋል። እያጋጠሙ ያሉ ችግሮችን ለመቅረፍ በትብብር መስራት ይገባልም ሲሉ ነው ያብራሩት። አያይዘውም የብሔራዊ መረጃና ደህንነት ተቋም በ2010 ዓ.ም ጀምሮ በሰው ሀብት በቴክኖሎጂና በክህሎት ተቋማዊ ማሻሻያ እያደረገ መሆኑን መናገራቸውን ኤፍኤምሲ ዘግቧል። ምርጫ ቦርድ ለህወሓት ያስቀመጠው ቀነ ገደብ ነገ ያበቃል ተባለ። ምርጫ ቦርድ የህወሓትን ህጋዊ ሰውነት ለመሰረዝ ያስቀመጠው የ3 ወር ቀነ ገደብ በነገው ዕለት ያበቃል። ቦርዱ ህወሓት ህጎችን አላከበረም በማለት ለ3 ወራት ምንም አይነት ፖለቲካዊ እንቅስቃሴ እንዳያደርግ ያገደውና የህጋዊ ሰውነቱ እንደሚሰረዝ ያስጠነቀቀው የካቲት 6 ቀን ነበር። ህወሓት ህጎችን ማክበርን በጠቀሰው ጊዜ ውስጥ ካረጋገጠ ግን ህጋዊ ሰውነቱ እንደማይሰረዝ ቦርዱ መግለጹም ይታወሳል። ቦርዱ ህወሓት በ3 ወራት ውስጥ ጠቅላላ ጉባኤ እንዲያካሄድ ትዕዛዝ ሰጥቶ የነበረ ቢሆንም ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን ግን ሌላ ጉባኤ እንደማያካሄድና ቦርዱ የቀድሞ ህጋዊ ሰውነቱን እንዲመልስለት ሲጠይቅ መቆየቱንም ዋዜማ አስታውሳለች። በትራፊክ አደጋ 11 ሰዎች ህይወታቸውን አጡ። በምዕራብ ሐረርጌ ዞን ሸነን ዱጎ ወረዳ በደረሰ የመኪና አደጋ የ11 ሰዎች ህይወት ማለፉን የዞኑ ኮሚኒኬሽን ጽሕፈት ቤት ኃላፊ አቶ ፈሪድ ይስሐቅ ገልጸዋል። ከሞቱት በተጨማሪ በ25 ሰዎች ላይ ከባድ እና ቀላል የአካል ጉዳት መድረሱንም ኃላፊው ተናግረዋል። አደጋው የተከሰተው በተለምዶ አይሱዙ ተብሎ የሚጠራው የደረቅ ጭነት ተሽከርካሪ 42 ሰዎችን ከተለያዩ ሸቀጦች ጋር ጭኖ ከዋልዳያ ከተማ ወደ መሰላ ወረዳ በመጓዝ ላይ ሳለ በመገልበጡ ነው ብለዋል። የህዝብ ተወካዮች ምክር ቤት ዛሬ 4 ስምምነቶችን አጸደቀ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 4ኛ ዓመት የሥራ ዘመን 29ኛ መደበኛ ስብሰባውን 4 የስምምነት አዋጆችን መርምሮ አጽድቋል። በቀዳሚነት ያጸደቀው ለአካባቢና አረንጓዴ ኢኮኖሚ ልማት በኢትዮጵያና በጣሊያን መንግስት መካከል የተደረገው የ11 ሚሊዮን 500 ሺህ ዩሮ የብድር ስምምነት ነው። ለመማር ማስተማር ማጎልበቻ የትምህርት ዘርፍ ትራንስፎርሜሽን ፕሮግራም ማስፈጸሚያ የኢትዮጵያ መንግስት ከዓለም አቀፍ የልማት ማህበር ጋር ያደረገው የ50 ሚሊዮን ዶላር የብድር ስምምነትም ጸድቋል። በተጨማሪም የአፍሪካ ፋይናንስ ኮርፖሬሽን ማቋቋሚያ ስምምነት እንዲሁም በኢትዮጵያና በኦስትሪያ መንግስት መካከል የተፈረመው የትራንስፖርት ስምምነት መጽደቁን ኤፍኤምሲ ዘግቧል። ከቆሙ ተሽከርካሪዎች ላይ ሰሌዳ በመፍታት የሚሸጡ ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። በረከት ማዕረጉና ሚኪያስ ባየልኝ የተባሉ ተጠርጣሪዎች ሚያዝያ 26 ቀን 2017 ዓ.ም ከሌሊቱ 7 ሰዓት በቂርቆስ ክፍለ ከተማ ወረዳ 11 ልዩ ቦታው ለጋር ግቢ ውስጥ በአጥር ዘለው በመግባት ከሁለት ተሽከርካሪዎች ላይ የፊትና የኋላ ሰሌዳ ፈትተው ሲወጡ በወቅቱ የነበሩ የጥበቃ ሰራተኞችም ሊይዟቸው ባለመቻላቸው አምልጠዋል። ነገር ግን በሰዓቱ በአካባቢ በስራ ላይ የነበሩ የወንጀል መከላከል አባላት በዚያ ሌሊት ሚኪያስ ባየልኝ ሲሮጥ በማግኘታቸው በቁጥጥር ስር ውለው ሲፈትሹት የተሽከርካሪ ሰሌዳ በማግኘታቸው በቁጥጥር ስር ማዋሉን በቂርቆስ ክፍለ ከተማ ፖሊስ መምሪያ የፖፑላሬ አካባቢ ፖሊስ ጣቢያ አስታውቋል። ፖሊስም ከሚኪያስ ባየልኝ ጋር አብሮ በወንጀሉ ተሳታፊ የነበረውን በረከት ማዕረጉን በቀጣዩ ቀን በመያዝ ባደረገው ምርመራ የሰረቀውን ሰሌዳ ከደበቀበት የመኖሪያ ቤቱ ኮርኔስ ውስጥ መርቶ ሊያመጣም ችሏል ብሏል። የምርመራ ክፍሉን በተጠርጣሪዎች ላይ ተገቢውን ምርመራ የማስፋት ተግባር እያከናወነ የሚገኝ ሲሆን ግለሰቦቹ አንዱን ሰሌዳ በ4,000 ብር እንደሚሸጡትም የወንጀል ምርመራ መዝገቡ ያስረዳል። በየጊዜው የወንጀል ድርጊቶች መልካቸውና ጸባያቸውን እየቀያየሩ እየተፈጸሙ ሲሆን በተለይም አንዳንድ ጊዜ በከተማችን የሚከሰቱ የሿሿና ሌሎች ወንጀሎች በመሰል ሁኔታ የሚሰረቁ ሰሌዳዎችን በመጠቀም ስለሚሆን ህብረተሰቡ ተገቢውን ጥንቃቄ ከማድረግ ጀምሮ መረጃ የመስጠት ተግባሩን ማጠናከር እንዳለበት የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። በኤሌክትሪክ መሰረተ ልማት ላይ ስርቆት የፈጸሙ ግለሰቦች በቁጥጥር ስር ዋሉ። በቢሾፍቱ ከተማ ጨለለቃ ክፍለ ከተማ ደከ ቦራ ወረዳ ልዩ ቦታው ሸባ መንደር ጀርባ ግንቦት 2 ቀን 2017 ዓ.ም የጦር መሳሪያ በመያዝ በኤሌክትሪክ መሰረተ ልማት ላይ ዝርፊያ የፈጸሙ ግለሰቦች በቁጥጥር ስር መዋላቸውን የሸገር ሪጅን የህግ አገልግሎት ስራ አስኪያጅ አቶ አየለ ተሾመ ተናግረዋል።
ግለሰቦቹ ስርቆቱን የፈጸሙት ጨለማን ተገን በማድረግ ከሌሊቱ 8 ሰዓት አካባቢ ሲሆን በወቅቱ ስራ ላይ በነበሩ የጸጥታ አካላት በተደረጉ ጥረት አራቱንም በቁጥጥር ስር እንዲውሉ መደረጉ ተገልጧል። ስርቆት የተፈጸመባቸው የኤሌክትሪክ መሰረተ ልማቶች የመሬት ለመሬት መስመር፣ ያልተመጣጠነ ኃይል መቆጣጠሪያ መስመር ከትራንስፎርመር መገናኛና ፓል ማውንት ሲሆን 451,000 ብር በላይ የጉዳት ግምት እንዳደረሱ ብስራት ሬዲዮ ከኢትዮጵያ ኤሌክትሪክ አገልግሎት የተላከለት መረጃ ያመላክታል። በበጀት ዓመቱ በሸገር ሪጅን በተለይም በቢሾፍቱ ከተማ በተለያዩ ቦታዎች ተመሳሳይ ድርጊቶች መበራከታቸውን የገለጹት አቶ አየለ የመንግስት አካላትና ህብረተሰቡ በመተባበር በኤሌክትሪክ መሰረተ ልማት ላይ የሚፈጸመውን ወንጀል ለመከላከል ትብብር እንዲያደርጉ መልእክታቸውን አስተላልፈዋል። በኤሌክትሪክ አውታር ላይ የስርቆት ተግባር መፈጸም ወይም ሆን ብሎ ጉዳት ማድረስ ወይም አገልግሎቱ እንዲቋረጥ ማድረግ በአዋጅ ቁጥር 464/1997 አንቀጽ 4 መሰረት ከ5 ዓመት እስከ 20 ዓመት ጽኑ እስራት እንደሚያስቀጣም ተደንግጓል ብለዋል። የዲኤችኤል ሰራተኞች ነገ ወደ ስራ ይመለሳሉ ተባለ። ለሰራተኞቹ የ35 በመቶ የደሞዝ ጭማሪ ይደረጋል ሲሉም አቶ አባቲውን ታከለ ተናግረዋል። ባለፈው ሐሙስ ከአሰሪው ድርጅት ጋር ባለመግባባታቸው ስራ ያቆሙት የዲኤችኤል ኢትዮጵያ ሰራተኞች ከዛ በኋላ በተደረገ ድርድር የሰራተኛ ማህበሩና ድርጅቱ ስምምነት ላይ በመድረሳቸው በነገው ዕለት ወደ ስራ እንደሚመለሱ ተገልጧል። የትራንስፖርትና መገናኛ ሰራተኛ ማህበራት ኢንዱስትሪ ፌዴሬሽን ፕሬዝዳንት አቶ አባቲውን ታከለ ለቲክቫህ ኢትዮጵያ በሰጡት ቃል በቦሌ ክፍለ ከተማ የስራና ክህሎት ጽህፈት ቤት አሸማጋይነት ሲደረግ የሰነበተው የሁለቱ አካላት ድርድር በዛሬው ዕለት በስምምነት መቋጨቱን ተናግረዋል። በክልሉ የተፈጠረው የሰላም ችግር በሰላም መንገድ ልባት እንዲያገኝ ምሁራን ሚናቸው እንዲወጡ ተጠየቀ። የአዊ ብሔረሰብ አስተዳደርና የክልሉ ከፍተኛ የስራ ኃላፊዎች በእንጅባራ ከተማ ከሚገኙ የመንግስትና የግል ኮሌጅ ምሁራን ጋር በወቅታዊ የሰላም ጉዳዮች ላይ ውይይት አካሂደዋል። በመድረኩ ላለፉት 2 ዓመታት ገዳማ በክልሉ በተፈጠረው ግጭት የደረሰው ጉዳትና ከችግሩ መውጫ መንገዶች ላይ ሰፊ ውይይት ተደርጓል ተብሏል። የአዊ ብሔረሰብ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አለሙ ሰውነት በክልሉ የተፈጠረው ቀውስ ህብረተሰቡ ለዘመናት ለፍቶ የገነባቸውን ተቋማት ያወደመ፣ በሀገር ሽማግሌዎችና በሃይማኖት አባቶች ዘንድ የቆዩ መልካም እሴቶች እንዲሸረሸሩ ያደረገ መሆኑን ተናግረዋል። በየደረጃው በተደረጉ ህዝባዊ ውይይቶች ህብረተሰቡ ግጭቱ ያደረሰውን ጉዳት በውል የተረዳበትና ለሰላም ያለውን ጽኑ ፍላጎት ያሳየበት ነው ብለዋል። የህብረተሰቡን አጋርነት ከጸጥታ መዋቅሩ ቁርጠኝነት ጋር በማቀናጀት በብሔረሰብ አስተዳደሩ ዘላቂ ሰላምን ለማጽናት የተሰራ እንደሆነም ተናግረዋል። የአማራ ሚዲያ ኮርፖሬሽን የዋና ስራ አስፈጻሚ አማካሪ ግዛቸው ሙሉነህ በበኩላቸው ግጭቱ ካደረሰው ሰብአዊ ጉዳት ባሻገር ማህበራዊና ኢኮኖሚያዊ እንቅስቃሴዎችን በማስተጓጎል የክልሉን እድገት እየገታ ነው ብለዋል። ግጭቱ በጊዜ ካልተገታ የሚደርሰው ሁለንተናዊ ቀውስ የከፋ እንደሚሆን ያነሱት አቶ ግዛቸው ምሁራን ችግሩ በሰላማዊ መንገድ እልባት እንዲያገኝ የመፍትሄ አቅጣጫዎችን ማመላከትና ለሰላም ያላቸውን ሚና በአግባቡ እንዲወጡም አስገንዝበዋል። የውይይቱ ተሳታፊዎችም በክልሉ እየተደረገ ያለው አውዳሚ የትግል አካሄድ ክልሉን ከችግር የሚያወጣ ሳይሆን የክልሉን ህዝብ ለተወሳሰበ ችግር የሚዳርግ መሆኑን ተናግረዋል። የአማራ ህዝብ ከተራዘመ ስቃይ እንዲገላገል ሰላማዊ ድርድሮችን ማስቀደም እንደሚገባ ማንሳታቸውን የአማራ ሚዲያ ኮርፖሬሽን በማህበራዊ ትስስር ገጹ አስነብቧል። እስካሁን የቆየንበት ትግል ህዝባችን ከመበደል የዘለለ ምንም ጥቅም አላስገኘም ሲሉ በሰላም መንገድ እጅ የሰጡ ታጣቂዎች ተናገሩ። በደቡብ ጎንደር ዞን በመቀጠዋ ወረዳ ከጽንፈኛው ቡድን ጋር ሲንቀሳቀሱ የነበሩ ታጣቂዎች እጃቸውን በሰላም ለጥምር ጦሩ ሰጥተዋል። እስካሁን የቆየንበት ትግል ህዝባችንን ከመበደል የዘለለ ምንም ጥቅም አላስገኘም በማለት መንግስት የሰጠውን አማራጭ በመቀበል ታጣቂዎቹ ለጥምር ጦሩ እጃቸውን በሰላም መስጠታቸውን ነው የገለጡት። ህዝባችን በድለናል፣ የሄድንበት መንገድ አሻጋሪ ባለመሆኑ እጃችንን ለጥምር ጦሩ በመስጠት ህዝባችን የበደልነውን ያህል ዳግም ለመካስ የሚጠበቅብንን ለማድረግ ስንርጅ ሰጠናል ነው ያሉት። በቀጣይም በዱር ያሉ ጓዶቻቸውን ይህን መልካም መንገድ መቀበል እንዳለባቸው ተናግረው ህዝባቸውን ለማገልገልም እንደሚዘጋጁ ጨምረው ገልጠዋል ሲል የመቀጠዋ ወረዳ ኮሚኒኬሽን ዋቢ በማድረግ የደቡብ ጎንደር ዞን መንግስት ኮሚኒኬሽን ነው የዘገበው።